ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን በተለይ ከዝውውር ጉዳዮች ጋር አያይዘን ሰፋ ያሉ መረጃዎችን ወደ እናንተ ልናደርስ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅግ ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራም እንደተለመደው የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን በተለይ ከዝውውር ጉዳዮች ጋር አያይዘን ሰፋ ያሉ መረጃዎችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምንጋብዘው። ሀሳብ አስተያየቶቻችሁን ጻፉልን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁኝ ቆዩ። ወደ ቀዳሚው መረጃችን እናምራ። የማንቸስተር ዩናይትድ ጊዜያዊ አሰልጣኝ ማይክል ካሪክ ሃሪ ማጓየር የነፃ ዝውውር ተጫዋች ለመሆን ቢቃረብም አዲስ የውል ስምምነት ሊሰጠው እንደሚችል ፍንጭ ሰጥቷል። የተደናቂው የእንግሊዝ ኢንተርናሽናል በድጋሚ ለማንቸስተር ዩናይትድ ወሳኝ ተጫዋች መሆን የቻለ ሲሆን አንጋፋው የመሃል ተከላካይ በኦልትራፎርድ ያልተጠበቀ የሙያ ህይወት ማራዘሚያ እድል ሊሰጠው የሚችልበት ሁኔታን የተፈጠረው። ካሪክ የማጓየር ትልቅ አድናቂ መሆኑ ግልጽ ነው። ዘጋርዲያን አሰልጣኙን ጠቅሶ እንደዘገበው ካሪክ የቀድሞውን የሌስተር ሲቲ ተከላካይ አድንቆ በዩናይትድ ቤት ገና ብዙ እንደሚጠብቀው ነው የተናገረው። በነበረው ጋዜጣዊ መግለጫ ላይ ስለ ማጓየር የተጠየቀው ካሪክም የ32 ዓመቱ ተከላካይ በክለቡ ያለውን ቆይታ እንዲያራዘም በሩን ክፍት ያደረገለት ይመስላል። የሁኔታ ከጥቂት ጊዜያቶች በፊት የማይታሰብ ይመስል ነበር። ነገር ግን ማጓየር በድጋሚ በስብስብ ውስጥ አስፈላጊ ተጫዋች እንዲሁም በሜዳ ውስጥና ከሜዳ ውጭም እውነተኛ መሪ ለመሆን ያደረገው ጥረት ግን የሚደነቅ ነው። ካሪክ ሲናገር ሃሪ ማጓየር የሚደነቅ ስብዕና አለው። እስካሁን ድረስም ጥሩ የእግር ኳስ ህይወትን አሳልፏል። ወደፊትም ገና ብዙ እንደሚጠብቀው ተስፋ አደርጋለሁ ሲል ነው የተናገረው። እዚህም ሆነ ለእንግሊዝ ብሔራዊ ቡድን ያሳለፈው ጉዞና ልምድም እሱ ማን እንደሆነ በትክክል የሚያሳይ ነው ሲል ይገልጸዋል። ሁላችንም ምን አይነት ተጫዋች እንደሆነ ምን ማድረግ እንደሚችልም ጭምር ጠንቅቀን የምናውቀው ተጫዋች ነው ሲልም ጭምር ነው ማይክል ካሪክ የሚናገረው። በሌላኛው ምሽት ደግሞ ከኤቨርተን ጋር በነበረው ጨዋታ እጅግ ድንቅ ነበር ብዬ አስባለሁ። ልምዱ ይረዳዋል፣ ብቃቱና ስብዕናውም እንዲሁ። ራሱን ለቡድኑ አሳልፎ ለመስጠት ያለው ፍላጎት የሚደነቅ ነው። በዚህ እድሜው እንዲህ አይነት ብቃት ማሳየቱና ለእኛ ያለው አስፈላጊነት በጣም ትልቅ ነው ሲል ካሪክም ጭምር ይናገራል። ማጓየር በማንቸስተር ዩናይትድ ሊቆይ ቢችልም የሚቆይ ከሆነ ግን በዚህ ክረምት በርካታ ፈላጊዎች ሊኖሩት እንደሚችሉ በእርግጠኝነት መናገር ይቻላል። እንዲህ አይነት ብቃትና ልምድ ያላቸው ተጫዋቾች በነፃ ዝውውር በገበያው ላይ መገኘታቸው ብርቅ በመሆኑ ፈላጊዎችን ለማግኘት ብዙ ጊዜ የማይፈጅባቸው። ቀደም ሲል ቸልሲ ለማጓየር ፍላጎት ካሳዩ ክለቦች መካከል በግርምትም ተጠቅሶ ነበር። እንዲሁም እንደ ዌስትሃም ዩናይትድ እና ኤቨርተን ያሉ ክለቦችም ሁኔታውን በቅርበት እንደሚከታተሉት ነው የሚጠበቀው። ይሁን እንጂ ማንቸስተር ዩናይትድ መጀመሪያ ክለቡን ሲቀላቀል የነበረበትን ፈተና አልፎ አሁን ላይ ያለውን ወሳኝነት እያሳየ በመሆኑ ማጓየርን ለተወሰነ ጊዜ ማቆየቱ ለክለቡ ጠቃሚ ሊሆን እንደሚችል በርካቶች ያምናሉ። ቶተንሃም እንግሊዛዊውን ግብ ጠባቂ ለማስፈረም እቅዱን እያፋጠነ መሆኑን ተከትሎ አስተን ቪላ በዚህ ክረምት የማንቸስተር ሲቲውን ግብ ጠባቂ ጄምስ ትራፎርድን ለማስፈረም የነበረው ቅድሜ ማግኘት እድልም አደጋ ላይ ወድቋል። በተለይ ቪላዎች በቻምፒየንስ ሊግ ለመሳተፍ ባለው የተሻለ እድል ምክንያት በጄምስ ትራፎርድ ዘንድ ተመራጭ ክለብ መስሎ ታይቶ ነበር። ሆኖም ግን በፕሪሚየር ሊጉ ካደረጓቸው ያለፉት ጨዋታዎች መካከል አንዱን ብቻ ማሸነፋቸውን ተከትሎ ተጫዋቹን የማግኘት እድላቸው አጠራጣሪ እየሆነ መጥቷል። ቲም ቶክ እንደዘገበው ጄምስ ትራፎርድ እንደ ኒውካስል ዩናይትድ ወደ መሳሰሉ ክለቦች ለማምራትም ፈቃደኛ ሲሆን፣ ስፐርስ ደግሞ የ23 ዓመቱን ግብ ጠባቂ በእጃቸው ለማስገባትም ጥረታቸውን እያፋጠኑት ነው። ትራፎርድ ከጥቂት ወራት በፊት ከበርንሌይ ወደ ኢቲሃድ ስቴዲየም ካመራ በኋላ የመጫወቻ ዕድል በማጣቱ በዚህ ክረምትም ሲቲን የሚለቅ ከሆነ በርካታ አማራጮች እንደሚኖሩትም በርካቶች ይናገሩ ነበር። ጄምስ ትራፎርድ ከማንቸስተር ሲቲ ደካማ ቆይታ በኋላ የት ማምራት እንዳለበትም በርካቶች ምክር እየሰጡት ነው። ትራፎርድ በቪላ ፓርክም ኤሚሊያኖ ማርቲኔዝን በረጅም ጊዜ ሊተካ የሚችል ተጫዋች ነው። በዚህ የውድድር ዘመን አብዛኛውን ጊዜ በሲቲ ተቀያሪ ወንበር ላይ በማሳለፉ ቅር ቢሰኝም በቻምፒየንስ ሊግ ለሚሳተፍ ክለብ ግን አንደኛ ግብ ጠባቂ ሆኖ ማገልገል ከቻለም ትልቅ ስኬት ነው የሚሆንለት። ኒውካስል ለትራፎርድ ሌላኛው አጓጊ መዳረሻ ሊሆን ይችላል። ክለቡ እድሜው ለገፋው ኒክ ፖፕም የረጅም ጊዜ ተተኪ የሚፈልግ በመሆኑና አሮን ራምስዴል በውሰት ብቻ የሚገኝ በመሆኑ ትራፎርድ በአሰልጣኝ ኤዲ ሃው ስርም በመጀመሪያው ተመራጭም ለመሆን
ለመሆን አይቸገርም። በተጨማሪም ቶተንሃም ለትራፈርድ ሌላኛው ጥሩ አማራጭ ሊሆን ይችላል። ምንም እንኳን ጉሌርሞ ቪካሪዮ በክለቡ ቢኖርም ስፐርስ ትራፎርድን አዲስ ቁጥር 1 ግብ ጠባቂ ሊያደርጉት ይችላሉ። ሆኖም ግን የሰሜን ለንደኑ ክለብ በዚህ የውድድር ዘመን በሊጉ ለመቆየት የሚያደርገው ትግል ውጤቱ የሚታይ ነው። ትራፈርድ መጀመሪያ ሲቲን ሊቀላቀል ትልቅ ተስፋ ተጥሎበት የነበረ ቢሆንም ባለፈው ክረምት ግን ጂያንሉጂ ዶናሩማን ሳይታሰብ ለዝውውር መቅረቡ በፔፕ ጓርዲዮላ ቡድን ውስጥም የነበረውን ቆይታ በእጅጉ ጎርቶት እንደነበረ የምናስታውሰው ነው። አርሰናል በዚህ ክረምት አዲስ የቀይ መስመር ተከላካይ ለማስፈረም በገበያው ላይ የሚገኝ ሲሆን በተለይም የአውሮፓ ክለቦች የአርሰናሉን ተከላካይ ቤን ዋይትን የማስፈረም ፍላጎት ማሳየታቸውን ተከትሎ ዝግጅቱን ጀምሯል። ቀደም ሲል ለዴይሊ ብሪፊንግ በተሰጠው ልዩ ዘገባ መሰረት እንደተገለጸው አርሰናል ለቀይ መስመር ተከላካይነት ቦታ 3 ዋና ተጫዋቾችን እንደ ኢላማ መርጧል። የአርሰናል ዋና ምርጫም በቴክኒክ ብቃቱ የሚደነቀውና በስፖርቲንግ ሊዝበን የሚገኘው ወጣቱ ስፔናዊ ኢቫን ፍሬስኔዳ እንደሆነ ቢታመንም በክለቡ ራዳር ውስጥ ግን ያሉ 2 የፕሪሚየር ሊግ ተጫዋቾች አሉ። እነሱም የብሬንትፈርዱ ሚኬል ካዮዴ እና የኒውካስል ዩናይትዱ ቲኖ ሌቨርማንቶ ናቸው። ይሁን እንጂ እስካሁን ስለ እነዚህ ዝውውሮችም የተደረገ ተጨባጭ ንግግር የለም። ቤን ዋይት በአሁኑ ወቅት ትኩረቱ አርሰናል በቀረበው የውድድር ዘመን በሚያደርጋቸው ጨዋታዎች ላይ ብቻ ያደረገ ቢሆንም በተለያዩ ክለቦች ግን የእሱን ሁኔታ በንቃት እየተከታተሉ መሆናቸው ግን አያስደንቅም። ምንም እንኳን ተጫዋቹን የሚፈልጉት የተወሰኑ ክለቦችም ስም መጥቀስ ባይቻልም ለመላው አውሮፓ ግን አድናቂዎች እንዳሉትና የዝውውር ዋጋውም 30 ሚሊዮን ፓውንድ አካባቢ እንደሚሆን ነው መረዳት የሚቻለው። አርሰናል ከዚህ ቀደምም በቅርብ ሲከታተሉ የነበረው ፍሬስኔዳ ቤን ዋይትን ለመተካት ተገቢው ምርጫ ይመስላል። የ21 ዓመቱ ተጫዋች በስፖርቲንግ ሊዝበን ቆይታው ብቃቱን ያሻሻለ ሲሆን በአሰልጣኝ ሚኬል አርቴታ ስብስብ ውስጥም ከዩሪየን ቲምበር ጋር ለቋሚ ቦታ ሊፎካከር የሚችል ተስማሚ ተጫዋች ነው። በርካታ የአርሰናል ደጋፊዎች ቤን ዋይት ክለቡን ሊለቅ ማየትም እንደማይፈልጉም ቢነገርም ተጫዋቹ በዚህ ውድድር ዘመን የመጫወቻ እድል በማጣት እየተቸገረ ሲሆን በሁሉም ውድድሮች በቋሚነት የጀመረው 13 ጨዋታዎችን ብቻ ነው። ፍሬስኔዳ ለአርሰናል የአጨዋወት ዘይቤ እጅግ ተስማሚ ቢመስልም ክለቡ በእርግጠኝነት ወደ እሱ ያመራል ማለት ግን አይቻልም። ምክንያቱም አንዳንዶች በፕሪሚየር ሊጉ ብቃታቸውን ካረጋገጡት እንደ ካዮዴ ወይም ሊቨርማንቶ ካሉ ተጫዋቾች አንዱን መምረጥ የተሻለ ነው ብለው ያስባሉ። ካዮዴ በብሬንትፈርድ ቤትም እጅግ አስደናቂ ብቃትን እያሳየ ሲሆን ብሬንትፈርድ ደግሞ ኮከብ ተጫዋቹን በጥሩ ዋጋ ለመሸጥም ወደ ኋላ የማይሉ ክለቦች ናቸው። ሊቨርማንቶን ማስፈረም ግን ኒውካስል ተጫዋቹን የመሸጥ ፍላጎት ስለሌለው እናም ከፍተኛ ገንዘብ ስለሚጠየቅም አስቸጋሪ ሊሆን እንደሚችል የሚያሳዩ ሪፖርቶች ናቸው የበጡት። የኒውካስል ዩናይትዱ አማካይ ሳንድሮ ቶናሊ በዚህ ክረምት ክለቡን የመልቀቅ ምንም አይነት ሀሳብ እንደሌለው ነው በክለቡ ኃላፊዎች በግል ማረጋገጫ መስጠቱ የተነገረው። የጣሊያናዊ ኢንተርናሽናል ከክረምቱ የዝውውር መስኮት በፊት በአርሰናል ፍላጎት ውስጥ የሚገኝ ሲሆን ቴሌግራፍ እንደዘገበው ተጫዋቹን ከኒውካስል ነጥሎ ለማስፈረም እስከ 90 ሚሊዮን ፓውንድ ሊጠየቅ ይችላል። ያም ሆኖ ዘገባው አክሎ እንደገለጸው ቶናሊ ለኒውካስሉ ስፖርቲንግ ዳይሬክተር ሮስ ዊልሰን እንደተናገረው ከሆነ እንዲሁ ለአሰልጣኝ ኤዲሃውም ስለ ወደፊት ቆይታው ማረጋገጫ ሰጥቷቸዋል። ቶናሊ በአሁኑ ወቅት ከሴንት ጄምስስ ፓርክ ለመውጣት ግፊት የማድረግ ፍላጎት ያለው አይመስልም። ሆኖም ግን በአንድ ትልቅ ክለብ ጠንካራ ፍላጎት ካሳየ ሁኔታዎች ሊቀየሩ እንደሚችሉ ቴሌግራፍ እየጠቆመ ነው። አርሰናል በዚህ ክረምት ሳንድሮ ቶናሊን የማስፈረም እድሉ ምን ያክል ነው የሚሉትን ነገሮች እንመልከት። ፋብሪዚዮ ሮማኖ በዚህ ሳምንት እንደገለጸው አርሰናል ለክረምቱ ካስቀመጣቸው 3 ዋና ቅድሚያ ከሚሰጣቸው ጉዳዮች አንደኛው አማካይ ማስፈረም ነው። በመሆኑም ቶናሊ በዝርዝር ውስጥም ሊካተት የሚችል ስም ተደርጎ ነው የሚወሰደው። የ25 ዓመቱ ተጫዋች በኒውካስል ዩናይትድ ቤት ድንቅ ብቃትን እያሳየ ሲሆን በአሰልጣኝ ሚኬል አርቴታ ቡድን ውስጥም እንደ ዴክላን ራይስ እና ማርቲን ዙቢሜንዲ ላሉ ተጫዋቾችም ጥሩ ረፍት ሊሰጥ የሚችል አማራጭ በመሆንም ለአጨዋወቱ ተስማሚ ሊሆን ይችላል። የአርሰናል በቶናሊ ላይ ያለው ፍላጎት በጥር ወር በዘ አትሌቲክ ተዘግቦ የነበረ ቢሆንም በወቅቱ ግን ዝውውሩ ባይሳካም ለሚቀጥሉት ወራት ግን ፍንጭ ሰጥቶ እንዳለፈ ነው የሚነገረው። ክሪስቲያን ኖርጋርድ ከአርሰናል ሊለቅ ይችላል የሚሉ ግምቶች መኖራቸው ሲጠቀስም የሚገባ ጉዳይ ነው። የቀድሞ የብሬንትፈርድ ተጫዋች ባለፈው ክረምት አርሰናሎችን ከተቀላቀለ በኋላ ባገኘው ውስን የመጫወቻ እድልም ደስተኛ እንዳልሆነና ክለቡን ለመልቀቅም እያሰበ መሆኑን ነው ዘሰን የተባለው የመረጃ ምንጭ የዘገበው። ክሪስቲያን ኖርጋርድ ለዴክላን ራይስ እና ዙቢሜንዲ እንደ ተጠባባቂ ሆኖ ሲያገለግል የቆየ በመሆኑ እሱ የሚለቅ ከሆነ እንደ ቶናሊ ያለ ተጫዋችን ማምጣትም ጥሩ ዝውውር ይሆናል ተብሎ ነው የሚታሰበው። እርግጥ ነው የቀድሞው የኤሲ ሚላን ኮከብ ወደ ሰሜን ለንደን የሚያመራ ከሆነ ስለ መጫወቻ ደቂቃውም በቂ ማረጋገጫን ይፈልጋል ነው የተባለው። የማንቸስተር ዩናይትዱ ጊዜያዊ አሰልጣኝ ማይክል ካሪክ ወደ ስልጠና ቡድኑ ካመጣቸው አሰልጣኞች ስራ በተለይም ከጆኒ ኢቫንስ ከፍተኛ ጥቅም እያገኘ ይገኛል። ጆኒ ኢቫንስ ባለፈው የውድድር ዘመን መጨረሻ ላይ
በዩናይትድ የነበረውን የሁለተኛ የጨዋታ ዘመንን አጠናቆ ከእግር ኳስ ተጫዋችነት መገለሉ ይታወሳል። ባለፈው ክረምትም በኦልድ ትራፎርድ የተለያዩ ነገሮችን እድገት ኃላፊ ሆነው ሄድ ኦፍ ሎንስ ኤንድ ፓዝዌይ በሚልም ስራ ላይ ተሰማርቶ እንደነበር እናስታውሳለን። ይሁን እንጂ ሩበን አሞሪም ከክለቡ መሰናበታቸውን ተከትሎ ጆኒ ኢቫንስ ወደ ማንቸስተር ዩናይትድ የአሰልጣኝ ስብስብ ነው የተመለሰው። በተለይም በቆሙ ኳሶች ሴት ፒሶች ላይም እየሰራ ያለው ስራ በቡድኑ ላይ በከፍተኛ ተጽዕኖ እያሳደረ ተብሏል። ቴሌግራፍ እንደዘገበው በቅርቡ ዩናይትድ ቶትናምን ባሸነፈበት ጨዋታ ለመጀመሪያው ግብ መገኘትም ምክንያት የሆነው ድንቅ የማዕዘን ምት ታክቲክም የቀየሰው ጆኒ ኢቫንስ ነው ተብሏል። ዘገባው ካሪክ ሩበን አሞሪምን ከተካ በኋላ ስላመጣው ተጽዕኖ በጥልቀት የዳሰሰ ሲሆንም አንዱ ደግሞ አስፈላጊው ነጥብ ካሪክን ለረዳት አሰልጣኞቹ ስልጣን የመስጠቱ ጉዳይ ነው። ሩበን አሞሪም በነበሩበት ወቅት ወጣት ረዳት አሰልጣኞች ሀሳብ ለመስጠት ትንሽ ዝምተኛና እንዲሁ አቅም ያልነበራቸው እንደሆነ ይነገራል። ካሪክ ግን እንደ ጆኒ ኢቫንስ እና ጆናታን ውድጌት ካሉ ሰዎች የሚመጣን ሀሳብ መገዳደርም በደስታ የሚቀበለው ነገር ነው። በዘመናዊ እግር ኳስ የቆሙ ኳሶች ምን ያክል ወሳኝ እንደሆኑ ግልጽ ነው። በመሆኑም ጆኒ ኢቫንስ ዩናይትድን በዚህ ረገድ መርዳቱን ከቀጠለ እንደ ማንቸስተር ሲቲ እና አርሰናል ካሉ ክለቦች ጋርም ያለውን ልዩነትም ለማጥበብ ትልቅ እገዛን ያደርግለታል ተብሎ ነው የሚታሰበው። ካሪክ የሚሰጣቸውን ልምምዶችና የቡድን ስብሰባዎችን አጠር ያለ ሲሆን ተጫዋቾቹም በእሁድ ቀናትም የሚገኙትን የእረፍት ጊዜ ወደውታል ነው የተባለው። ይህም ደግሞ በክለብ ውስጥ ያለውን መንፈስም ወይም ሙድም ለማሻሻልም ትልቅ አስተዋጽኦን አድርጓል ነው የተባለው። ተጫዋቾች በሜዳ ላይ ለሚያሳዩት ብቃትም ይበልጥ ደስተኛ መሆናቸውን ማየት ይቻላል። እርግጥ ነው ለዚህ ውጤት የታክቲክ ለውጥም ትልቅ ድርሻ አለው። ካሪክ ወደ 4 ተከላካዮች አስተላለፍ መመለሱና ኮቢ ማይኖ ወደ ቋሚ አስተላለፉ መመለሱ በምሳሌነት የሚጠቀሱ ናቸው። ከዚህ በተጨማሪ ግን ቡድኑ ከፍ ለማድረግም ከሜዳ በስተጀርባም ጠንካራ ስራዎች እየተከናወኑ ነው። እንደ ኢቫንስ ያሉ የቀድሞ ተጫዋቾችም በቡድን ውስጥ መኖራቸው ዩናይትድም ዳግም ራሱን መለያ ወይም አይደንቲቲ እንዲኖረው እያደረገ እንደሚገኝ ጭምር ነው መረጃ የወጣው። ማንቸስተር ዩናይትድ የኒውካስል ዩናይትዱን የመሃል ተከላካይ የሆነው ማሊክ ቲያውን ለማስፈረም ባለው ተስፋ ላይ ቀዝቃዛ ምላሽ ተሰጥቶታል። ይህ የጀርመን ኢንተርናሽናል ባለፈው ክረምት ከኤሲ ሚላን ወደ ሴንት ጄምስስ ፓርክ ካመራ በኋላ በመጀመሪያው የውድድር ዘመን ድንቅ ብቃቱን እያሳየ ነው የሚገኘው። በመሆኑም ማክፓይሶቹ ተጫዋቹን አሳልፎ ለመስጠት ፍላጎት አለመኖራቸው አያስደንቅም። ቴሌግራፍ እንደዘገበው ማንቸስተር ዩናይትድ በማሊክ ቲያው ላይ ፍላጎት እንዳለው የሚወሩ ወሬዎች ቢኖሩም የ24 ዓመቱ ተከላካይ የዝውውር ዋጋው አሁን ላይ እስከ 80 ሚሊዮን ፓውንድ ሊደርስ ይችላል። የመረጃ እንደ ማሊክ ቲያው አይነት ጥራት ያለው ተከላካይ ለሚፈልጉት ማንቸስተር ዩናይትዶች ተስፋ አስቆራጭ ሊሆን ይችላል። በመሆኑም ፊታቸውን ወደ ሌላ አማራጭ ለማዞርም ሊገደዱ ይችላሉ። የቴሌግራፍ ዘገባ በኒውካስል ስብስብ ውስጥ ስላሉና በክረምቱ የዝውውር በፊትም የወደፊት ቆይታቸው እርግጠኛ ያልሆኑ ሌሎች ታዋቂ ተጫዋቾችንም ይዳሰሳል። ማሊክ ቲያው እንደ ብሩኖ ጉማሬሽ፣ ሳንድሮ ቶናሊ እና አንቶኒ ጎርደን ካሉ በትልልቅ ክለቦች እይታ ውስጥም ካሉ በርካታ ኮከቦችም ተርታን የተሰለፈው። ሆኖም ግን ኒውካስል ዩናይትድ ማሊክ ቲያውን የመሸጥ እድሉ በጣም ዝቅተኛ እንደሆነ ይታመናል። ተጫዋቹም በመጀመሪያው ውድድር ዘመን እያሳየ ያለው ብቃትም ክለቡ በቀላሉ እንዲያጣው የሚያደርግ አይደለም። ባለፈው ክረምት አሌክዛንደር ኢሳክን ለሊቨርፑል አሳልፎ የሰጠው ኒውካስል አሁን ላይ ደግሞ ተጨማሪ ኮከቦችን ላለማጣት ቆርጦን የተነሳው ክለቡ ለቶናሊና ጊዩማሬሽም ቢሆን በጣም ከፍተኛ የሽያጭ ዋጋን የለጠፈ ሲሆን ይህም ፈላጊ ክለቦችን ተስፋ ለማስቆረጥ የታለመ ሳይሆን አይቀርም። ማሊክ ቲያው ብቃቱን እያሻሻለ ከቀጠለ ግን በሚቀጥሉት ዓመታት እሱን ለክለቡ አቆይቶ መጓዝም ይበልጥ ፈታኝ እንደሆነ መሆኑ አይቀሬ እንደሆነ ጭምር ነው ዘገባዎች እየጠቆሙ የሚገኙት። ቸልሲ ለሁለቱ የቡድኑ የአይን ብሌኖች ኤንዞ ፈርናንዴዝ እና ሞይስ ካይሴዶ ከፍተኛ የደሞዝ ጭማሪ የሚታይበት አዲስ የውል ስምምነት ለማቅረብም ንግግር ለመጀመር መፈለጉ እየተነገረ ነው። ሰማዮቹ በኤንዞ ፈርናንዴዝ እና በሞይስ ካይሴዶ ላይ ከሪያል ማድሪድ በኩል ፍላጎት ቀርቦባቸው የነበረ ቢሆንም ቲም ቶክ እንዳወጣው መረጃ ከሆነ ግን ሁለቱም ተጫዋቾች በክለቡ ለመቆየት ቆርጠው ተነስተዋል። ሪያል ማድሪድም ፊቱን ወደ ሌላ አማራጭም ያዞረ ነው የሚመስለው። የቸልሲ ደጋፊዎች የኤንዞ ፈርናንዴዝ እና ሞይስ ካይሴዶ የውል ማራዘሚያ ስምምነት በጥሩ ሁኔታ እንዲጠናቀቅም ተስፋ ያደርጋሉ። ምክንያቱም ሁለቱም ተጫዋቾች ለክለቡ የአሁኑ ፕሮጀክትም እጅግ በጣም አስፈላጊዎች ናቸው። ቸልሲ አሁን ባሉት ባለቤቶች ስርም ባለፈው አመት የዩሮፓ ኮንፈረንስ ሊግ እና የዓለም ክለቦች ዋንጫን ቢያሸንፍም እንዲሁም ወደ ቻምፒየንስ ሊግ ቢመለስም አሁንም ግን የፕሪሚየር ሊጉን ዋንጫ ለመፎካከር የሚያስችል አቅም ላይ መሆኑን የሚያሳይ በቂ መረጃ የለም።
ኤንዞ ፈርናንዴዝ እና ሞይስ ካይሴዶ የቼልሲ ስኬታማ ዝውውሮች ናቸው። በብሉኮ የባለቤትነት ዘመን ከተከናወኑና ብዙም ውጤታማ ካልሆኑ ዝውውሮች በተለየ የኤንዞ ፈርናንዴዝ እና ካይሴዶ ዝውውሮች ግን እጅግ በጣም ስኬታማ መሆናቸው ምንም ጥርጥር የሌለው ጉዳይ ነው። የአርጀንቲናና የኢኳዶር ብሔራዊ ቡድን ጥምረትም በቦታቸው በዓለም ላይ ካሉ ምርጥ ከሚባሉ ተጫዋቾች መካከል ዋነኞቹ እንደሆኑ በርካቶች የሚያምኑት ጉዳይ ነው። ጥምረታቸውም እጅግ አስደናቂ እንደሆነ ጭምር የሚታወቅ ነው። እነሱ በክለቡን ማቆየት ደግሞ የቼልሲ ፕሮጀክት ወደፊት ለማራመድም ቁልፍ ጉዳይ ነው። ሪያል ማድሪድ በእነዚህ ተጫዋቾች ላይ ፍላጎት ማሳየቱም የሚጠበቅ ቢሆንም አሁን ላይ ግን የምዕራብ ለንደኑ ክለብም ስለ ስፔናዊው ግዙፍ ክለብም ብዙም የሚያሰጋ ነገር እንደሌለ ነው የሚነገረው። ቲም ቶክ አክሎም እንደገለጸው ሪያል ማድሪድ አሁን ላይ እንደ ፓሪስ ሰን ዠርሜኑ ኮከብ ቪታኒሃ ያሉ ሌሎች የአማካይ ክፍል ኢላማዎችን እየተመለከተ ነው። ከዚያ በተጨማሪ ግን ዘገባው ለሊቨርፑል መጥፎ ዜና ሊሆን የሚችል መረጃን ጠቁሟል። ይህም ሪያል ማድሪድ አሌክሲ ማካሊስተርን እና ዶሚኒክ ሶቦስላይን እንደ አማራጭም እያያቸው መሆኑ ነው። በዚህም የውድድር ዘመን ቼልሲ ከሊቨርፑል በላይ አጠናቀው የቻምፒየንስ ሊግን ቦታ የሚይዝ ከሆነ ይህ የዝውውር ፉክክር ይበልጥ ትኩረት የሚስብ ይሆናል ተብሎ እንደሚታሰብ ነው ዘገባው የጠቆመው። ኒውካስል ዩናይትድ ጀርመናዊውን አጥቂ ኒክ ቮልትማደን በሰን ጄምስስ ፓርክ የመጀመሪያ ውድድር ዘመኑ ሙሉ በሙሉ አሳማኝ በሆነ ሁኔታ ላይ ባለማጠናቀቁ ተጫዋቹን ለመሸጥ ዝግጁ ሊሆን እንደሚችል ተነግሯል። ቮልትማደ ባለፈው ክረምት ከስቱትጋርት ኒውካስልን የተቀላቀለ ሲሆን በቡንደስሊጋ በነበረው ቆይታ ያሳየው ድንቅ ብቃትን አሁን ላይ በባየር ሚኒክ ፍላጎት ውስጥ እንዲቆይ አድርጎታል። ቴሌግራፍ እንደዘገበው ማክፓይሶቹ ተስማሚ የገንዘብ ጥያቄ ከቀረበላቸው ለድርድርም ክፍት እንደሚሆኑ ጭምር ነው እየተገለጸ የሚገኘው። የተጫዋቹ የሽያጭ ዋጋ 69 ሚሊዮን ፓውንድ አካባቢ እንደሚሆን የተገመተ ሲሆን በክለብ ውስጥም ያለው ውስጣዊ ስሜት ግን የ24 ዓመቱ ተጫዋች አሁንም በኒውካስል ዩናይትድ ቤት ውጤታማ ሊሆን ይችላል የሚል ግምት ነው ያለው። የኒውካስሉ አሰልጣኝ ኤዲ ሃው አሁንም በኒክ ቮልትማደ ላይ እምነት አላቸው። በመሆኑም ተጫዋቹ ራሱን ከፕሪሚየር ሊጉ ጋር እንዲላመድም ተጨማሪ ጊዜ ሊሰጡት እንደሚፈልጉ ጭምር ነው የተናገረው። ቮልትማደ በእስካሁኑ የእግር ኳስ ሕይወቱም የመሀል አጥቂነትም ሆነ በአጥቂ አማካኝነት ድንቅ ብቃቱን ማሳየቱ የሚታወስ ሲሆን በረጅም ጊዜም በየትኛው ቦታ ላይ ሊሰለፍ እንደሚችል ማየቱ ትኩረት የሚስብ ጉዳይ ነው። ለጊዜው ግን ተጫዋቹ በኤዲ ሃው የአጨዋወት ስርዓት ውስጥ ከአጥቂ መስመር በጣም ርቆ ወደ ኋላ እየተሳበ የመጫወት ዝንባሌ እያሳየ ሲሆን ይህም ደግሞ አሰልጣኙና ተጫዋቹ ወደፊት ሊሰሩት የሚገባ ነጥብ ተደርጎ ነው የሚወሰደው። የክለቡ ደጋፊዎች ቮልትማደ ብቃቱን እንደሚያሻሽል ካልሆነም ደግሞ እሱን በአጥቂ መስመር ላይ ሊያግዘው የሚችል ሌላ አዲስ ዝውውርም እንዲከናወን ተስፋ ያደርጋሉ። የቴሌግራፍ ዘገባ እንደ አንቶኒ ጎርደን፣ ሳንድሮ ቶናሊ፣ ብሩኖ ጉማሬሽ እና ማሊክ ቲያው ያሉ ተጫዋቾችን ሁኔታንም ይዳስሳል። እንደ ቮልትማደ ሁሉ እነዚህ ተጫዋቾች በዚህ ክረምት ስለ መልቀቃቸው እርግጠኛ ባይሆኑም በእያንዳንዳቸው ላይ ግን ጥያቄ ምልክቶች አሉ። አንድ ግልጽ የሆነ ነገር ቢኖር በትልልቅ ክለቦች እይታ ውስጥ ያሉ እነዚህ ተጫዋቾች በዝቅተኛ ዋጋ እንደማይለቁ ነው። ባለፈው ክረምት አሌክዛንደር ኢሳክ ለሊቨርፑል በመሸጥ ኒውካስል ምን ያክል ገንዘብ እንዳገኘም ማየታችን ክለቡ ለተጫዋቹ የሚጠይቀው ዋጋ ምን ያክል ጠንካራ እንደሆነ ማሳያ ሊሆን እንደሚችል ነው በርካቶች የሚያምኑት። ቸልሲ ምንም እንኳን አስከፊ የፋይናንስ ውጤት ቢያጋጥመውም ኮል ፓልመር እና ሌሎች ኮከብ ተጫዋቾቹን በክለቡ ለማቆየትም በውስጥ ደረጃ በራሱ እንደሚተማመን የተዘገበው። ፓልመር ለቸልሲ እጅግ አስፈላጊ ተጫዋች ሆኖ የቆየ ቢሆንም በቅርቡ ይህ የእንግሊዝ ኢንተርናሽናል ስታንፈርድ ብሪጅን ሊለቅ ይችላል የሚሉ ግምቶች እንደወጡ ነው የሚነገረው። ተጫዋቹ ከማንቸስተር ሲቲ ቸልሲን የተቀላቀለና ትውልዱም ማንቸስተር አካባቢ በመሆኑ ወደ ሰሜኑ የሀገሪቱ ክፍል ማንቸስተር የመመለስ ፍላጎት እንዳለው ነው ዘሰን ዘግቦ የነበረው። ሆኖም ግን ኢቭኒንግ ስታንዳርድ እንደገለጸው ከሆነ ቸልሲ በከፍተኛ የገንዘብ ኪሳራ ግፊት ውስጥ ቢሆንም ፓልመርን እንደሚያቆየው እርግጠኛ ነው። ፓልመር ወደ ማንቸስተር ሲቲ ተመልሶ በቋሚነት የመጫወት እድል ይኖረዋል የሚል አጠራጣሪ ቢሆንም ከማንቸስተር ዩናይትድ ጋር ግን ትኩረት የሚስቡ ትስስሮች እየታዩ ነው። የ23 ዓመቱ ተጫዋች ጓደኛና ማንቸስተር ውስጥ የሚኖር ራፐር ቱንዴ የተባለ ሰው ተጫዋቹን ወደ ኦልድ ትራፎርድ ለማምጣት እንደሚሞክርም ጭምር ነው ጎል ላይ ሀሳቡን የተናገረው። ፓልመር የዩናይትድ ደጋፊ መሆኑንም ጠቁሟል። ማንቸስተር ዩናይትድ በተለይም ብሩኖ እድሜው እየገፋ በመሆኑና ተተኪ ስለሚያስፈልገው እንደ ፓልመር ያለ ትልቅ ዝውውርን በማከናወንም አጥቂ ክፍላቸው መጠናከር እንደሚፈልግ ጥርጥር እንደሌለው ነው የሚነገረው። ያም ሆኖ ግን ቸልሲ ፓልመርን የማቆየት እድሉ ከፍተኛ እንደሆነ ስለሚያምን ይሄ ወሬ በአሁኑ ወቅትም ወደ ተግባር የመቀየር እድሉ ዝቅተኛ ይመስላል። በኢቭኒንግ ስታንዳርድ ዘገባና እንደተጠቀሰው ቸልሲ በ2024-25 የውድድር ዘመን በእንግሊዝ እግር ኳስ ታሪክም ከፍተኛ የተባለውን ከታክስ በፊት የደረሰ ኪሳራንም አስተናግዷል። የምዕራብ ለንደኑ ግዙፍ ክለብም በአሁኑ ባለቤቶቹ ስር ለአዳዲስ ተጫዋቾችም ዝውውር እጅግ ከፍተኛ ገንዘቦችን ያወጣ ሲሆን ይህም የ355 ሚሊዮን ፓውንድ ከታክስ በፊት ኪሳራ እንዲመዘገብም አድርጓል።
ሆኖም ቸልሲ ከዩኤፋ የመጣውን ይህንን አሃዝ እንደማይቀበለው እንደሚቃወምም ነው ዘገባዎች ግልጽ የሆኑት። ሰማያዎቹ ይህ ኪሳራ ለአንድ ጊዜ ብቻ ያጋጠመ ክስተት እንደሆነ ስለሚያምኑ እንደ ፓልመር ያሉ ኮከብ ተጫዋቾችን ለመሸጥም ግፊት ውስጥ እንደሚገቡ አይጠብቁም ነው የተባለው። ባርሴሎና የአርሰናሉን የመስመር አጥቂ ጋብሪኤል ማርቲኔሊን ለማስፈረም ከአማካዮቻቸው ጋር ንግግር መጀመሩ ነው የተገለጸው። የብራዚላዊ ኢንተርናሽናል በዚህ የውድድር ዘመን በአርሰናል ቤትም ዘወትር በቋሚነት የመሰለፍ እድልን እያገኘ አይደለም። በመሆኑም የኤምሬትስ ስቴዲየምን ለመልቀቅም ፍላጎት ሊኖረው እንደሚችል እየታመነ ነው። ፌጂያስ የተሰኘው የስፔን ሚዲያ እንደዘገበው ከሆነ የ45 ሚሊዮን ዩሮ ግምት ያለው ማርቲኔሊ ወደ ካምፕኑ ለማምጣትም የመጀመሪያ ደረጃ ግንኙነቶች ተደርገዋል። ባርሴሎና ተጫዋቹን ካስፈረመው በቡድን ውስጥም ወሳኝ ሚና ሊሰጠው እንደሚችልም ነው የሚጠቁመው። ይሁን እንጂ ይህ ዝውውር ለማንቸስተር ዩናይትድ ራስ ምታት ሊሆን ይችላል። ምክንያቱም ማርከስ ራሽፎርድ በአሁኑ ወቅት በውሰት ለባርሴሎና ነው እየተጫወተ የሚገኘው። ማርቲኔሊ በተለያዩ የማጥቃት መስመሮች ላይ መሰለፍ ቢችልም ልክ እንደ ራሽፈርድ በግራ መስመር አጥቂነት ሊሰለፍ ደግሞ ውጤታማ ነው። ራሽፈርድ በሃንስ ፍሊክ ቡድን ውስጥ በውሰት ቆይታው እስካሁን ጥሩ ብቃቶችን እያሳየ ቢሆንም እሱ ግን እና እንዲሁ ማርቲኔሊም በአንድ ቡድን ውስጥ ተጣምረው ደግሞ ይጫወታሉ ብሎ ማሰብ ከባድ ነው የሚሆነው። ዩናይትድ የራሽፈርድ የውሰት ውል ሲጠናቀቅ ተጫዋቹን በቋሚነት ለመሸጥ ቢጓጓም ባርሴሎና ፊቱን ደግሞ ወደ ማርቲኔሊ ያዞራል ወይስ ደግሞ ራሽፈርድን ያቆያል? በርካቶች የሚጠብቁት ነው። ፋብሪዚዮ ሮማኖ ሰሜን ለንደኑ ክለብ በዚህ ክረምትም አዲስ የመስመር አጥቂ ለማስፈረም እያሰበ መሆኑን መዘገቡን ተከትሎ የማርቲኔሊ መልቀቅ ምክንያታዊ ይመስላል። ፋብሪዚዮ ሮማኖ በቅርቡ በዩቲዩብ ቻናሉ ላይ እንደገለጸው አርሰናል በክረምቱ አማካኝና የቀይ መስመር ተከላካይ ከመፈለጉ በተጨማሪ የመስመር አጥቂ ማስፈረምን እንደ ዋነኛ ግብም አስቀምጦታል። ምንም እንኳን ፋብሪዚዮ ሮማኖ የተወሰነ ስም ባይጠቅስም አርሰናል እድሜው እየገፋ ካለው ደግሞ ሊያንድሮ ትሮሳርድ እና ከጋብሪኤል ማርቲኔሊ የተሻለ ብቃት ያለው ተጫዋችም በግራ መስመሩ ላይ ቢፈልግ አያስደንቅም። በቀይ መስመር አርሰናል ኮከቡን ቡካዮ ሳካንና ተገቢውን ተጠባባቂ ኖኒ ማንዱዌኬ ያሉት ሲሆን እንደ ኢታን ንዋኔሪ እና ማክስ ዶመን ያሉ ወጣቶችም በዚያ ቦታ ላይ መጫወት የሚችሉ ናቸው። ለግራ መስመሩ ትኩረት የሚሰጠው ግን የኤሲ ሚላኑ ኮከብ ራፋኤል ሊያዎ ሲሆን ፉትቦል ትራንስፈር የፖርቱጋላዊ ኢንተርናሽናል የአርሰናል ዋነኛ ኢላማ እንደሆነ ጭምር ነው እየገለጸ የሚገኘው። ሊቨርፑል አጥቂውን ኮዲ ጋክፖን የአትሌቲኮ ማድሪድ የዝውውር ኢላማ መሆኑን ተከትሎ ተጫዋቹን ለመሸጥም እስከ 100 ሚሊዮን ዩሮ ድረስ እንደሚፈልግ ነው የተዘገበው። ለሊቨርፑል አስጊ ሊሆን የሚችለው ደግሞ ጋክፖ በቡድን ውስጥም ይበልጥ ወሳኝ ተጫዋች ለመሆን የሚያስችለውን ይህንን የዝውውር እድል የተቀበለው መሆኑ ነው። ፌጂያስ የተሰኘው የስፔን ሚዲያ እንደዘገበው ከሆነ ይህ የኔዘርላንድ ኢንተርናሽናል በዚህ የዕድሜ ክልሉ ላይ በፕሪሚየር ሊጉ ላይ ይልቅ በላሊጋ መጫወትን ሊመርጥ ይችላል። ጋክፖ ለሊቨርፑል በአብዛኛው ጥሩ ብቃትን ቢያሳይም አልፎ አልፎ ግን ወጥነት ይጎለዋል። በመሆኑም እንደ ፕሪሚየር ሊግ ፈጣንና አድካሚ ካልሆኑ ሌላ ሊግ ላይም ቢቀላቀል ይበልጥ ሊደመቅ እንደሚችል ጭምር ነው በርካቶች የሚያነሱት። ተገቢው ጥያቄ ካቀረበለት ኮዲ ጋክፖ ሊቨርፑልን የመልቀቅ ፍላጎት ያለው ሲሆን አትሌቲኮ ማድሪድ ለ26 ዓመቱ አጥቂም ጥሩ እድል ሊሆን ይችላል። ይሁን እንጂ ሊቨርፑል ተጫዋቹን ማቆየት ይፈልጋል። በተጨማሪም የቀድሞው የፒኤስቪ አይንድሆቨን ተጫዋችን ለማስፈረም 100 ሚሊዮን ዩሮ የሚፈልግ ክለብ ይገኛል ብሎ ማሰብ ከባድ ነው የሚሆነው። ጋክፖ በዚህ ውድድር ዘመንም እስካሁን ለሊቨርፑል 7 ግቦችን አስቆጥሮ 4 ለግብ የሆኑ ኳሶችን አመቻችቶ አቀብሏል። ይህም ውጤት ደግሞ ከ100 ሚሊዮን ዩሮ ተጫዋች የሚያሰኘው አይደለም። እንዲያውም የመርሲሳይዱ ክለብ ለጋክፖ የሚቀርቡ ጥያቄዎችን በቁም ነገር ቢመለከት የሚሻል ነው። ዋጋው ትንሽ ቅናሽ ካደረጉለት በቀላሉ ሊተካ የሚችል ተጫዋች በመሸጥም ጥሩ ገንዘቦችን ማግኘት ይችላሉ። የቅርብ ጊዜ የዝውውር ወሬዎች እንደሚያመለክቱት ሊቨርፑል ከጋክፖ የተሻለ ብቃትን ሊያሳዩ የሚችሉ አጥቂዎችን አይን ውስጥ አስገብተዋል። አንደኛው ሚኬል ኦሊሴ ነው። በባየር ሚኒክ የዓለም አቀፍ ደረጃ ብቃቱን እያሳየ የሚገኝና የፕሪሚየር ሊግ ልምድ ያለው ኦሊሴ ሊቨርፑል ሊከታተለው የሚገባ ተጫዋች እንደሆነ ዘገባዎች ይጠቁማሉ። ሌላኛው ያን ዲያማንዴ ነው። ክሪስቲያን ፉልክ እንደዘገበው የ19 ዓመቱ ተሰጥኦ ዲያማንዴ ሌላኛው የሊቨርፑል ኢላማ ነው። ዲያማንዴ ገና ወጣት በመሆኑ ብቃቱን የማሳደግ እድል አለው። ጋክፖ ግን አሁን ባለበት ደረጃ ላይ የቆመ እንደሆነ ጭምር ነው በርካቶች እያነሱ የሚገኙትና እነዚህን ተጫዋቾች ለማስፈረምም ጥረቶችን ያደርጋል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። ውድን የተከበራቸው ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስሉ ነበር። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን እዚህ ጋር እናብቃም። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን እናነሳለን። መልካም ጊዜ እንዲሆንላችሁ ነው በአክብሮትም የምመኘው።